ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ። እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞብኝ መጣ። አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለ መሰገጥ የመጣ ነው። ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማዬ እርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ይኸው ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ነው ስግጥግጥ እሰጋግጣለሁ። ስግጥግጥ ፍምስ የታባ የአዶናይ ስግጥ ፍምስ ነው። የምሁራን ስግጥ ፍርስ ነው ሀገር እያጠፋ ያለው። እውነቱን እንነጋገር። ለዶክተር በድሉ አቅጅራና የሳቸው አይነት አመለካከት ላላቸው ሁሉ ነው ይሄ መልእክት። ነጭን እናውራ እንጂ እንደ አቡነ ሉቃስና እንደ ጋሽ ታዲዮስ እውነት ተናግሮ የመሸበት ማደር እንዴት ያስደስታል። ማን ነው ኢትዮጵያ ውስጥ ጥፋትን እያመጣ ያለው? ኢትዮጵያ በምሁራንና በልሂቃን አስተሳሰብ እየተረፈች ነው ወይ? በእንደናንተ አይነቱ የትምህርት ዝግጅት ኢትዮጵያ እየዳነች ነው ወይ? ማን ነው ትውልድን እያቀነጨረ ያለው? እንደ ዳንኤል ክብረት አይነቱ የታሪክ ተመራማሪነት ራስና አንቱታን አትርፎ የተማረው መጥፊያ ሆኖበት አይደለም ወይ አገር እያጠፋ ያለው? በታሪክ ትምህርቱ ታሪክን እያጠፋ አይደለም ወይ ያለው? ስንቱ ዶክተርና ፕሮፌሰር ተብሎ ተሰይሞ አገርን አዳነ። ስንቱ መግቢያ ጉድጓድ ጠፍቶበት አይደል እንዴ ራሱን እንኳን ያውቀት ሳያድን ተሸሽጎ ይቻ ሀገር እንዲ ፍርስርሷ እየወጣ ያለው? ኢትዮጵያ በማን ነው እየጠፋች ያለችው? እውነት ለመናገር ማለት ቁጭ አድርጉት እስቲ ጠረጴዛ ላይና መርምሩ። ይሄን አዶናይ አይነቱ ቢያንስ በዓለም እንደ አድቨርታን ስታይል በመንፈሳዊ ደግሞ እንደ ቅዱስ ያሬድ ክፍተቱ ይታረምለታል፣ በሽታው ያሽርለታል። አረ ቢያንስ የሱ ስግጥ ፍምስ እንደነጋሽ ሰሌ አይነቱን የመኪና ባለቤት ሊያደርግ ይንደረደራል። ስንቱን ችግረኛ ይረዳል። ቢያንስ ፎልስ ናይን ነው። በእግር ኳስ ፎልስ ናይን የሚባል የአጥቂ ባህሪ አለ። በዛ አይነት መደብ ልናየው እንችላለን። በእንደናንተ አይነቱ ግን ኢትዮጵያ እየዳነች ነው ወይ? ስንቱ ሞት እየተከተለ ያለው በምሁራን በፖለቲከኞች ቀመር አይደለም ወይ? መቼም የሀገር አንድ የምሁርነት ቶፕ ነው የሚባለው በእርግጠኝነት መሪነት ነው። ራሱ መሪው ደንቆሮ ቢሆን በዙሪያው ያሉ አማካሪዎች የትምህርት ዝግጅታቸው ሃይ ስለሆነ ብዙ ያውቃሉ፣ ይጠነቀቃሉ ተብሎ ይታሰባል። ታዲያ ከሰው ነፍስ ሳር በልጦበት አይደል እንዴ እጅ ባፍ ሊያስጭነን በዛ ወዲያና ወዲ የሚሯሯጠው? ከዚህ በላይ መቀንጨር አለ? ከዚህ በላይ እንደው መግቢያ መውጫ ማጣት አለ? ምሁራን ስንቱን እንዳይጥ ሞከራችሁበት፣ ስንቱን ፍልስፍና ኢትዮጵያ ላይ አራገፋችሁ። ነገር ግን ሀገራችን ከድህነት አረንቋ ሳትወጣ ዛሬ መኖር የሚባል ነገር ለኢትዮጵያ አንገብጋቢ ነገር ሆኖ ስንቱ ፈረሰ፣ ስንቱ ወደ ሞት ተሸኘ። ከትምህርት ችግር ባይኖርብኝም የምሁራን ነገር ግን አንገብጋቢ ይሆንብኛል። ይሄ ጥያቄ ነው።